ስለምን ጉድ ነው የምታወሪው? አንተን አይመለከትም። ዳጣ! አቤት እማዬ። አንቺ ደግሞ ከመቼ ወዲህ ነው ዳጣ ሊሆንሽ? ሂጂ ዳጣን ጥሪያት። ወረቀቱን አየሽው? እቺ ልጅ አታሳብጪኝ። ሂጂ ዳጣን ጥሪያት። ዳጣ! አቤት። እስኪ ቁጭ። ኧረ ዳጣ የለም፣ እዚህ ጋር እቆማለሁ። ይሻላል? አዎ ችግር የለውም። ምንድን ነው? እኔ የምልሽ ዳጣ፣ እንግሊዝኛ ማንበብ ትችያለሽ እንዴ? እንግሊዝኛ? ኧረ እኔ እንግሊዝኛ የማውቀው ፊልም ላይ ነው። አማርኛ ግን ማንበብ ይችላል። አባትሽ ማን ነው? የአባትሽ ስም ማን ነው? ንገሪኝ እንጂ የአባትሽ ስም ማን ነው? የአባቴ ስም ሲሳይ ነው አላልሽኝ? ማርታ ማርታ ማርታ! ወይ ዳረኝ። ምንድን ነው የወረቀት? ወይ አየኸው እንዴ? አላየሁትም። ምንድን ነው ማርታ? አይ ዝም ብሎ የማይጠቅም ወረቀት ነው። እኔ ራሴ ያላነበብኩት። ከየት የመጣ ወረቀት ነው? አይ ዝም ብሎ አይጠቅምም። የልጆች ወረቀት ነው እንዴ? አቢጌል ከኮሌጅ ተባራ ነው? አልተባረረች። ደርዬ አረፍ በል በቃ። ሰላም የሆነ የሚቀመስ ነገር ይዛለት ትመጣለች። እዚሁ ታምጣው። አይ አሁን ሆዴ ሞልቷል። ባይሆን ከልጆቹ ጋር በኋላ በላል። እሺ በቃ ደርዬ አረፍ በል። ከፀሐይ ነው የመጣ። እሺ እሺ። አንድ ጥያቄ ልጠይቅ። የተዘጋ በር አለን እና እዛ የተዘጋ በር ውስጥ አንድ ጅብ ወይ ደግሞ እኔ በጣም የምፈልጋት አንዲት በግ አለች። እሺ። እና እድል ቢቀናኝና በሩን ብከፍተው በጓ ከሆነች በጓን አገኛለሁ። ጅቡ ከሆነ ደግሞ እኔን ይበላኛል። የሚገርም ሀሳብ። ከዛስ? እናም በሩን ደፍሬ መክፈት አለብኝ ወይስ መክፈት የለብኝ? ቆይ በጓን ለማግኘት ሪስክ ልውሰድ ወይም አልውሰድ ነው አለም ዋናው ጥያቄ። ይኸውልሽ ማርቲ፣ እንደኔ ሪስክ ብትወስጂና በሩን ከፍተሽ በጓን ብታገኝሽ። ጅብም ሊሆን እኮ ይችላል። የማገኘው ሊሆን ይችላል። በሩን ካልከፈትሽ ግን ሁል ጊዜ ባየሽው ቁጥር ሊጸጽትሽ ይችላል። ምን አለበት በሩን ብከፍተው እኮ በጓን አገኛለሁ እያልሽ ሁል ጊዜ በጸጸት ትኖሪያለሽ። እና ልድፈር? ደፋርና ጭስ መውጫ ያጣ ድፍሬ ሊደሪ ዋ ጅብ ከሆነ ግን እኔም ብቻ አይደለም አንተንም ጨምሮ ሁላችንንም ይበላል። ማርታ፣ ስለምንድን ነው የምታወሪው?
ወይዘሮ ማርታ እንግዲህ ቻዩ ምንም ማድረግ አይቻልም። እቺ ባለጌ ልጅሽ ናት እንደዚህ አሯሩጣ እሳት ውስጥ የከተተችሽ። ምክንያቱም በእርግጥ ነገሩ የትም ማለት ከእውነታው የትም መሸሽ አይቻልም የነበረ ግን ደግሞ ኤቢ የምትባል የራስሽ ልጅ ነች እንግዲህ አሯሩጣ ቀድማ ፈተና ሄዶለችሽ ማለት ነው። በእርግጥ ጋሽ ደረጀ ያው ለሁሉም ጊዜ ያለው ብሎ ቀስ ብሎ ነገሮችን በቃ አስቦና አስተውሎ ስለሆነ ነገሮችን የሚያደርገው በዛን አመለካከት እንግዲህ ቀስ ብሎ ነበረ ዲኤንኤውን ማዛወቅ የፈለገው እና ቀስ ብሎ ለወይዘሮ ማርታም ማስረዳት የፈለገው ግን ኤቢ የምትባል የሆነች በቃ ስስት ማለት ነው። ተዛም ብላ እንግዲህ አባቷን ለማዋረድ በቃ ቤተሰቡን ለመበጥበጥ እናቷን ለማናደድ ያደረገችው የሄደችበት ርቀት እውነት በጣም ነው የሚያሳዝነው። ሆኖም ግን እንግዲህ መቼም ከእውነታው የትም ስለማይሸሽ እንግዲህ ዳጣዬ በዛ አጋጣሚ እንኳን ደስ አለሽ ማለት እንፈልጋለን። በተዘዋዋሪ ቢሆን እንግዲህ አባትነቷን ተረጋግጦላታል ማለት ነው። እንግዲህ እኔ በጣም ነው ደስ ያለኝ። ግን ደግሞ ትንሽ ወይዘሮ ማርታ በጣም እንደምትናደድ ከጋሽ ደረጀ ጋር ከባድ ነገሮች ስለተፈጠሩ ደግሞ በጣም አዝኛለሁ ማለት ነው። እሱም እንግዲህ በገዛ ልጃቸው ነው የሆነው። እንግዲህ ጋሽ ደረጀ ነገሮችን ከጊዜ ማለት በትዕግስት ነበር ማድረግ የፈለገው። ሲቀጥል ደግሞ ለማሳወቅም ሁሉንም ነገር ለማድረግ ትንሽ ጊዜ ይፈልጋል ብሎ ነበር ነገሮችን በትዕግስት ማየት የፈለገው። ግን ኤቢ የምትባል ልጅ ምን ማድረግ ይቻላል ጋይስ? ምን ማድረግ ይቻላል? በጣም ከባድ ነው። እንግዲህ አሩጣ እንደለት ሞት አሯሯጠችው ነው የሚባለው። አሯርጣ እንግዲህ ዲኤንኤ ውጤቱን አምጥተዋለች ማለት ነው። ተላይ ብላ ያላትን ካላት ከእናቷም ለመነች፣ ተቧገተችም ተበደረችም አምጥታ እንግዲህ ዲኤንኤውን አስመርምራ አምጥታ ለእናቷ እጅ ላይ ጥላላታለች። እናትየቱም እንግዲህ እውነት ለመናገር የተጨነቀችው ጭንቀት ራሱ በጣም ከባድ ነው። ቢያንስ እኔ ብሆን ይሄን ነገር እኔ ብሎ ማሰብ በጣም ቀላል ነገር ነውና እኔ ብሆን ብለን ስናስበው እውነት በጣም ከባድ ነው። ከከባድም በላይ እውነት ለመናገር ማለት ነው። ምክንያቱ ደግሞ በእንደዚህ ልክ ማድረግ አልነበረባትም ኤቢ። አባቷን ብትታገሰው አባቷን ብታከብር መልካም ነበረ። ግን ያንን ነገር ማድረግ አልቻለችም። ስሜቷን የቅናት መንፈሷ ስለያነሳሳት ብቻ ዳጣን የተበቀልኩ ይመስሏት ነው እሷ የሄደችበት መንገድ። ግን ይሄ ዳጣ መበቀል አይደለም። ዳጣ ይሄ በጣም የምትፈልገውና ሰስፔንሱና በተስፋ የምትጠብቀው ከ18 ከ19 ዓመት በኋላ ያገኘችው ተስፋዋ ነው። ስለዚህ ለዳጣ ይሄ አንድ ስቴፕ